ሰላም ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምገኘው ኮምቦልቻ ከተማ ላይ ነው። ኮምቦልቻ ከተማ ላይ 52 ሰፈር ካሁን በፊት ያሳየኋችሁን ቤት ይሄን ቤት እንግዲህ ምርግ እየመራረኩት ትገኛለሁ። ይሄን ቤት እንዴት እንደመረኩትና ምን ደረጃ ላይ እንደደረስኩት እያሳየሁኝ ቤታችንን ስንመርግ ምን ማድረግ እንዳለብን በዚሁ ላይ ማብራሪያ መሰጣችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ትቆዩ ጋብዣችኋለሁ። እንግዲህ ጭቃ ቤት ለምትሰሩ ቤተሰቦች በጣም ብዙ ትምህርት ትማሩበታላችሁ። ጭቃ እንዴት መምረግ እንዳለባችሁ እዚሁ ላይ ሰፋ ያለ ማብራሪያ የምሰጥ ይሆናል። ቪዲዮውን በጥሞና እንድትከታተሉ ይሄን ቪዲዮ ስታዩ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን አትርሱ። ይመቻችሁ። እንግዲህ ይሄ ቤት እንደምታዩት እንደዚህ በምታዩት መንገድ እየመረግ ነው እንገኛለን። ይሄን ቤት ስመድርግ በልጥፉን በስነ ስርዓት ቀጥ አድርጌ ሙሊቱን ጠብቄ ነው እየሰራሁት ያለሁት። ልስኑን አለስንም በልጥፉ ላይ ለጅብሰም እንዲመች አድርጌ ነው መረጋውን እየመረኩት ያለሁት ማለት ነው። እና መረጋውን ስንመርግ እንግዲህ ምንድነው ማድረግ ያለብን? መጀመሪያ እንጨት ቤት የምሰሩ ቤተሰቦች ማድረግ ያለባችሁ ከውስጥ ያለውን ማገር ስትመቱ፣ የውስጠኛ የጭቃ ማገር ስትመቱ ቀጫጭን የሆነ ማገር ልስም ያለ ቀጥ ያሉ ማገሮች ተጠቀሙ። አናጤዎችም ደግሞ ቪዲዮውን ካያችሁት ማድረግ ያለባችሁ ጎባጣና እንደዚህ የተወላገደ ማገር የውስጥ የጭቃ ማገር ከሆነ ጥረቡት፣ ጠረብ ብሎ እኩል ይሆን። ከዛን እንደዛ ስናደርግ ጭቃ ስንመርግ በጣም ጭቃው አይወፍርም። ከዛም በመቀጠል ደግሞ አይወላገድብንም። ከአንድ በኩል ወፍራም ከአንድ በኩል ቀጭን ሆኖ እንዲወላገድብን አይሆንም ማለት ነው። እና ስታሰሩ ከመጀመሪያው አሰሪም ሆናችሁ ሰሪዎች የጭቃ ማገር ስትመቱ ቀጫጭን ማገር ተጠቀሙ። ከዛን ባሻገር ጭቃውን ስንመርግ ምንድነው ማድረግ ያለብን? ልክ እንደዚህ እንደምታዩት አሁን ይሄ ሙሉ ማገሩ በቅርብ የሆነ ማገር ነው። በ50 ሳንቲም ኦልሞስት በ40 ሳንቲም ክፍተት የተመታ ማገር ነው። እና ቤቱ እንደዚህ የተዛመመ ነገርና ምናምን ሲቆም እንደዚህ አይነት ነገር ከሌለው ስትመርጉ ሙሊቱን ጠብቃችሁ እንደዚህ ቀጥ አድርጋችሁ ሙሊቱን ጠብቃችሁ ማገሩ ታየ ብላችሁ መፍራት የለባችሁም። ብቻ ከማገር እስከ ማገሩ ድረስ የሚታየው ፓርት ቦታ በማገሩ ልክ እኩል ሙሊቱ እንዲሞላ ምናምን አድርጋችሁ መምረግ አለባችሁ ማለት ነው። ሙሊቱ ማለት 50 ሳንቲም ለምሳሌ ከዛኛው የማገር የዚህኛው ማገር 50 ሳንቲም ወይም 40 ሳንቲም ቢሆን በዛ ከማገር እስከ ማገሩ ያለው ጎርጓዳ ፓርት ስለሚሆን ያ ጎርጓዳው ፓርት እኩል ሙልት ሲልላችሁ ምን ይሆናል? የጭቃ ሙሊታችን እኩል ሌቭል ይሆንልናል ማለት ነው። ሙሊቱ እኩል ይሆናል። ያ የሚሆነው ደግሞ ምንድነው? ማገሮቹ አንድ አይነት እኩል አይነት ውፍረት ሲኖራቸው እኩል አይነት ሳይዝ ሲኖራቸው ነው እንደዛ የሚሆነው ማለት ነው። እኩል አይነት ሳይዝ ባይኖራቸውም እንኳን ለምሳሌ አንደኛው ወፍር አንደኛው ቀጭን ቢሆንም እንኳን ጭቃ መራጊው አመሳስሎ ለመምረግ ይመቸዋል እንደዛ አድርጎ ሲመርግ ማለት ነው። እና ካናቲ እንደነዚህ አይነት ችግሮች ቢስተካከሉ በጣም የተሻለ በጣም አሪፍ ነው። ተጭቃ መራጊ ደግሞ ጭቃውን ስንመርግ የዚህ የማገር አመታቱ ወፍራም ቃጭን ቢሆን ወፍራሙ ላይ ብዙ ሳንሞላ ቃጭኑ ላይ ሙየሞላን ምርጊቱን ጭቃውን ሞላ እያደረግን መስራት መቻል አለብን። ማመሳሰል እዛ ላይ ያበጠው ፓርት ላይ ሳንሞላ ጎርጓዳውን ፓርት ደግሞ በደንብ ጭቃውን ሞላ አድርገን መስጠት መቻል አለብን ማለት ነው። እንደዛ ስናደርግ ምን እናተርፋለን? በኋላ በልስኑን እናስቀራለን ማለት ነው። ብዙ ጊዜ ልስን የምንለው ልጥፉን ከለጠፍን በኋላ ልስልስ እንዲል ነው እንጂ ሌላ ምንም የሚሰጠው ቫልዩም የለውም። ጅብሰም ስለማይሰራ በፊት ጊዜ ላይ ደግሞ ጅብሰም ቻክ ስለማይደረግ አለስልሶ እዛው ላይ ምናምን ቀለም ቀብቶ በኮላ ምናምን አድርገው በብሩሽ ቀለም ቀብተው ለመኖር ነው እንደዛ የሚያደርጉት እንጂ እንደዚህ ሙሊቱን እንጠብቅና ምን አይደለም እንደዛ የሚደረገው ማለት ነውና ይሄንን ያው ልጥፉን ከወዲሁ በስነ ስርዓት አድርጎ ከተለጠፈ ልስን ባይለሰን ምንም ችግር የለውም። ያ ማለት የልስን ሲቀርልን ጭቃ አፈር መግዛት እንተዋለን፣ ጭዱን መግዛት እንተዋለን። ከዛ የሟተኛ የለሳኝ የመክፈላችን እንቀንሳለን፣ ወጫችንን እናቀላለን ማለት ነው። በልጥፉ ላይ ሁሉንም ስራ አጠናቀል ወደ ቀጣይ ስራ እንዲመች አድርገን መስራት እንችላለን ማለት ነው። መጀመሪያውኑ ስራ ስንሰራ አመቻይተን መስራት መቻል ይኖርብናል ማለት። ያን ስናደርግ ምንድነው ቀጣይ ያለውን ስራ እያቀለልነው እንሄዳለን ማለት ነው። እንግዲህ ብዙ ጊዜ ብዙዎቻችሁ የምትመለከቱት ጭቃ ስትመርጉ ሆነ ወይም ስታስመርጉ መለስለሱን ነው እንጂ ሙሊቱ መጠበቁን አይደለም የምትመለከቱት ማለት ነው። ያ ደግሞ ልስልስ ማለቱ ደግሞ ቤታችንን ሊያሳምርልን ወይም ደግሞ ወጪን ሊያቀልልን አይችልም። የሚያቀልልን ምንድነው? ሙሊቱ እስኳድራው ቀጥ ካለ እኩል ሌቭል ከሆነ ነው ወጪን ሊያቀልልን
ሊያደርግልን የሚችለው። ምክንያቱም በኋላ ጅብሰም ስንሰራው ቀጥ ካላለ ከተወላጋገደ ጠርዙ ማዕዘን ላይ አንዳንድ ቤት አይታችሁ ከሆነ ጭቃ ቤት ላይ እንደዛ ባጣ ጎርባጣ የሚሆነው። ከዛ ሲቀጥል ደግሞ ከአንድ በኩል እንደዚህ ግብት ብሎ ከአንድ በኩል ልብጥ የሚለው ምንድነው ከአናጢ ሽክር ብቻ ሳይሆን ከምርጊቱ አንድ ቦታ ላይ ዝም ብለው ጭቃውን መምረጋቸው ነው እንጂ እንጨቱ አለመታየቱን ነው እንጂ የሚያዩት እኩል ስኳድራ ቀጥ ማለቱን አይመለከቱም ማለት ነው። እና እንደዚህ አይነት ሽክር ሲመጣ ምን ይሆናል በኋላ ላይ ጅብሰም ሲሰራ ቻክ ተደርጎ ምናምን ቀለም ተቀብቶ ምናምን አምፖሉ ማብሪያ ሲበራበት ምን ይሆናል አባጣ ጎርባጣ መሆኑ ይሄንኛው ወደዚህ ግብት ያንኛው ወደዛ ወጥት ማለቱ ያስታውቃል ማለት ነው። ከዛ ሲቀጥል ለጅብሰም ሰሪውም ሆነ ጅብሰም ስንሰራ ማቴሪያል በጣም ይወስድብናል። ከዛ ሲቀጥል ለሰራተኛው ሙያተኛ የጅብሰም ሰራተኛ ሙያተኛ ቢሆን ጠርቦ ለማንጣት ስለሚሸገር ዝም ብሎ ባለበት ሰርቶት ይሄዳል ማለት ነው። ያ ደግሞ የግዴለሽነት ስራ አንደኛው ስህተት ካለፈ የዛኛው ስህተት ላለማስተካከል ዝም ብለው በችግተኝነት የሚታለፍ ስራዎች ይኖራሉ ማለት ነው። እና ከወዲሁ ማድረግ ያለብን ምንድነው መጀመሪያ ቤታችንን ስናቆም በስነ ስርዓት ማገሮችን የጭቃ ማገሮችን ቀጥ አድርገን መምታት። ከዛ ምርግቱንም ስንመርግ ደግሞ ዝም ብሎ መመረጉንና መለስለሱን ብቻ ካይሆን ማየት ያለብን ልጥፉን ስንለጥፍ እንደዚህ እንደምታዩቸው ማገሩ እንግዲህ ትናንት የተመረገው እንደምታዩት አሁን እየከሳ ማገሩ ይታያል አይደል? በእነዚህ በማገርና በማገሮቹ መሀል ላይ ያለው ሙሊት እኩል ጠብቀን ዳር እስከ ዳር ድረስ እኩል ስኳድራ ማንጣት መቻል አለብን ማለት ነው። ከዛ ታንዱ ግድግዳ ደግሞ እንደዚህ ገባ ያለ ካለው ካንዱ ወጣ ያለ ነገር ካለው እሱንም ሙሊቱን እኩል ጠብቆ ለማንጣት መምረግ መቻል አለባችሁ ማለት ነው። ከዛን ባሻገር እንግዲህ የምናደርገው መረጋ ስንመርግ ለቀጣይ ስራ እንዲመቻችልንና ጥሩ እንዲሆን የምናደርገው ምንድነው ኮንዲት አቀባበር ነው። ኮንዲት ስንቀብር የኮንዲቱን እስካቶላ ይሄ ኮንዲት ስንቀብር ማብሪያት ገመድ እንድንዘረጋ የሱን የማብሪያት ገመዱን አቀባበር በስነ ስርዓት መቅበር ነው ያለብን ማለት ነው። አሁን እኛ እዚህ ጋር በጣም ብዙ ኮንዲት ነው የተጠቀምነው። ለዚህ ቤት 60 ኮንዲት ነው የገዛው። 60 ኮንዲት ማለት ነው። 60 ኮንዲት ማለት ኮንዲቱ ይሄ ነው። እርጥቡን አልኩት ደረቅም እርጥብም ያልሆነ በጣም እርጥብም በጣም ደረቅ ያልሆነ ይሄ አንዱ 60 ብር ነው። ይሄንን እንግዲህ ቤታችሁ ላይ ስታደርጉ እንደምትጠቀሙት አይነት ሶኬት እና ማብሪያ ማጥፊያ በኋላ ጅብሰም ስንሰራ ይሄን እንዳንቆረቁር ይሄንን መጀመሪያ እንደዚሁ ማስቀመጥ መቻል አለባችሁ ማለት ነው። ለማብሪያ ማጥፊያ ሲሆን ከመሬት ሜትር ከ50 ላይ አድርጋችሁ ታደርጉታላችሁ። ለሶኬት ሲሆን ደግሞ ከዚህ ከወለሉ 80 ሳንቲም ያክል አድርጋችሁ እዚህ ጋር ታስቀምጡታላችሁ ማለት ነው። ይሄን እንግዲህ አሁን እዚህ ጋር አንድ መሃል ላይ ያለን ይሄንን ማለት ነው አንድ መሃል ላይ አድርገናል። ይሄ ሶኬት ነው። የማብሪያ ማጥፊያ ደግሞ እዚህ ጋር ላይ ያለን ያው እንደምታዩት እዚህ ጋር ላይ ከፍ ብሎ ነው ያለው የሶኬቱ ማለት ነው። ይሄ እንደዚህ እዚህ ጋር ይደረጋል። የማብሪያ ማጥፊያ የሶኬቱ ዝቅ ይላል ማለት ነው። እና ኮንዲትም ስታስቀምጡ በስነ ስርዓት ማስቀመጥ መቻል አለባችሁ። እንደዚህ ሽቦውን በስነ ስርዓት ማድረግ አለባችሁ ማለት ነው። አንዳንድ ጊዜ ብዙ ጭቃ መራጊዎች በጣም የምታሸግሩና በጣም ውስብስብ ያለ ስራ የምታደርጉብን ምንድነው ኮንዲቱ ስታስቀምጡ አሁን ይሄ ኮንዲት እንደዚህ ተቀምጦ እንደምታዩ ከወዲህ በኩል ነው ቀጥ ብሎ የተቀመጠው ማለት ነው። አንዳንዴ ከዚህ ከወዲህ ታዞሩትና የዛኛውን ሽቦውን በዛ በወዲያ ታስወጡታላችሁ ማለት ነው። ያ ማለት ምንድነው በዚህ ጋር በኋላ ስንፈልገው ሙሉ ለሙሉ አፈሩን ካልፋር ነው እዚህ ላይ ልናገኘው አንችልም ማለት ነው። እና ይሄንን ኮንዲት ስታስቀምጡ እዚህ ጋር ማንተን ቀርብ ያለበት ቦታ ላይ ነው ኮንዲት ማስቀመጥ ያለባችሁ። እዚህ ጋር አሁን ይሄንኛው አሁን ፋውል ነው ከወዲያ የተደረገ ኮንዲት ነው። የወዲያኛው ኮንዲት ወደዚህ መጥቷል፣ ጫፉ ወደዛ ነው ሄዶ። ስለዚህ አሁን የዚህ ኮንዲት አቀማመጥ ፋውል ነው። የትኛው አቀማመጥ ነው ትክክሉ? ይሄ ጠርቡ ላይ ያለበት ኮንዲት አቀማመጥ በጣም አሪፍ ነው። ይሄንን አሁን ሲመረግ እዚሁ ላይ ነው የሚቀረው። በኋላ ቢጠፋን እንኳን ቆርቆረን ስናገኝ እዚሁ ላይ እናገኘዋለን ማለት ነው። የዚህኛውን ኮንዲት ለማግኘት ስንቆረቁር በኋላ በዛኛው ክላስ ሄዶ ነው የምናገኘው። ልክ እንደዚህ ማለት ነው። አሁን ይሄን ኮንዲት ጫፉ ያለው በዛኛው ነው። ኮንዲቱ ግን እንደምታዩት እስከ ላይ ድረስ ወደዚህ መጥቷል። ከዛ እንግዲህ ይሄ ጠፍቶን የሆነ ገመድ ያላሽወልጅ ብሎ ምናምን ቢዘጋና ዝጋ ብንፈልግ ሙሉ ለሙሉ ቤቱን አፍርሰን ካልሆነ እዚህ ልናገኘው አንችልም። እዚህኛውን ቤት ላይ ግድግዳ እናፈርሳለን ማለት ነው። እና ማድረግ ያለባችሁ ምንድነው ኮንዲት ስታደርጉ አሰሪዎችም ልብ ልትሉት ይገባል። ኮንዲቱ ሲቀመጥ እዚህ እንትኑ ላይ መሆን አለበት። ይሄ ጠርቡ ላይ ማለት ነው። ጠርቡ ላይ እንደዚህ ቀጥ ብሎ እንደዚህ ሲቀመጥ
ይሄ ሲመረግ እዚሁ ላይ ይሆናል። ይሄ ቢጠፋ እንኳን በኋላ ሽቦ ማብሪያ ገመድ አላስገባ ቤት ስንቆረቁር እዚሁ ክላስ ላይ እናገኘዋለን ማለት ነው። በጣም ርቆ አንሸገርም በኋላ ላይ ማለት ነው። ይሄን ማድረጋችን ለቀጣይ ስራ እንድናቀል ቀጣይ ያለውን ስራችንን ቀላል እንዲያደርግልን ይረዳናል ማለት ነው። እና ይሄንን ቤት እንግዲህ በጣም በዘመናዊ አይነት አሰራር እየሰራሁት ነው። እዚሁ ላይ ልጥፉን ብቻ ነው የምንለጥፈው። ለስናንለስንም ልጥፉን ለጣጥፈን ከዛም በኋላ ከውጭ ያለውን ማድረግና ግርፉን የምንገርፈው ይሆናል። ይሄን እንግዲህ ለጅብሰም እንዲመች ቀጥ አድርጌ ነው እየመረኩት ያለው። ሲደርቅ ደግሞ ማሳያችሁ ይሆናል። አሁን ይሄ ሲደርቅ ደግሞ የውጭው ስንመርቅ አንድ ቦታ ላይ አሁን ጭቃ ከባዱ ሲደርቅ ስለሚከሳ እዚህ ላይ ምናምን ሲደርቅ ወደ ውስጥ ይገባ የሚቀረውን ነገር እዚሁ ላይ ያለለስን እንማርመው ይሆናል። ከዛ ያንን ሳርመው ደግሞ ሙሊቱን እኩል ይጠብቅልናል። ሙሊቱ እኩል ከጠበቀልን ደግሞ በኋላ ጅብሰም ስራ ስንሰራ ማቴሪያል እንዳይፈጅ ይረዳናል ማለት ነው። እና እኔ አሁን ይሄንን ቤት በልጥፉ ላይ ጅብሰም እንዲሰራ ለቀጣይ ስራ እንዲመች አድርጌ እየመረኩት እገኛለሁ። እንደዚህ አድርጋችሁ ሁላችሁ ማሰራት ትችላላችሁ ማለት ነው። እንደነዚህ አይነት ፍክትና ጥድት ያሉ ስራዎችን ማሰራት ከፈለጋችሁ ወሎ የትኛውም አካባቢ ላይ ተንቀሳቀስኩ እሰራለሁ። አሁን የምገኘው ኮምቦልቻ ከተማ ላይ ነው። ከዚህ ስክሪን ላይ ያለውን ስልክ እያነሳችሁ መደወል ትችላላችሁ። ከመጀመሪያ እስከ መጨረሻው ድረስ የቤት ስራ አገልግሎቶችን እንሰጣለን። ለሌሎች ወንድሞቻችሁም ሼር አድርጉላቸው። ከቪዲዮ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።